በጣም የሚገርማችሁ ነገር ሰዎች ስለ ገንዘብ በተለይ እኛ እንደ ማህበረሰብ ስለ ገንዘብ አናወራም፣ እንደ ማህበረሰብ ስለ ገንዘብ ዲስከስ አናደርግም፣ እንደ ማህበረሰብ ስለ ገንዘብ በይፋ አናወራም። ከምታገኙት ሚንስ በታች መኖርን እንማር። አይ እኔ የማገኘው ዛሬ ለራሴ አይበቃኝም አብቃቃ። ስለ ገንዘብ ግልጽ የሆነ እቅድ የለም። ስለ ገንዘብ የሆነ ሰው ገንዘቡን በሚገባ ማኔጅ ሲያደርግ ካየ ነው ይሄ ስግብግብ፣ ይሄ ስስታም። በቃ እኔ ገቢ ማኔጅ አደርጋለሁ፣ ሴቭ አደርጋለሁ። መቼ? ገንዘብ ሳገኝ ነው፣ አሁን አይደለም። እንዳውም ሴቭ ማድረግ ያለበት ድሃው ነው፣ ገንዘብ የሌለው ሰው ነው። ገንዘብ የማያለው ሰውዬ እኮ የሆነ ነገር ላይ የሆነ ሰዓት ላይ ሰብሰብ አድርጎ የሆነ ነገር ማድረግ ይችላል። ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁ? አላችሁ? እኔ ጋር ሁሉ ሰላም ሁሉ አማን ነው አልহামዱሊላህ። ዛሬ ትንሽ በተለይ የኛ ማህበረሰብ ውስጥ እንግዲህ እንደምታውቁ ያው የኛ ማህበረሰብ ምን ልበላችሁ በተለይ ስለ ገንዘብ ሲነሳ አይደል የገንዘብ ኢሹ ሲነሳ ልብ ምታችን ይጨምራል። የገንዘብ ኢሹ ሲነሳ ፍርሃታችን ይጨምራል። ምክንያቱም ከልጅነታችን ጀምሮ ትምህርት ቤታችን ውስጥ የእምነት ቤቶቻችን ውስጥ ማህበረሰባችን ውስጥ ስለ ገንዘብ ሲወራ አይተን አላውቅም። እንዳውም ከመልካምነቱ ጉዳቱ እንደሚያመዝን ነው አይደል እየሰማን ያደግነው። ስለዚህ ግን በጣም የሚገርመው ነገር አንዱን ከፍ አንዱን ዝቅ አንዱን ኢቭን ጡረታ ወጥቶ የሚገርም የተድላ ህይወት እንዲኖር አንዱ ደግሞ ገና ወጣት ሆኖ ሚዘረብል ላይፍ እንዲኖር እያደረገ ያለው በነገራችን ላይ እንግዲህ ያው እንጥራው አይደል እንጥራው ገንዘብ ነው። በጣም የሚገርማችሁ ነገር ሰዎች ስለ ገንዘብ በተለይ እኛ እንደ ማህበረሰብ ስለ ገንዘብ አናወራም፣ እንደ ማህበረሰብ ስለ ገንዘብ ዲስከስ አናደርግም፣ እንደ ማህበረሰብ ስለ ገንዘብ በይፋ አናወራም። እንዳውም አንዳንድ አስተምህሮዎቻችን ገንዘብ የሰይጣን በርን ይከፍታል፣ ገንዘብ ብቻ ብዙ አስተምህሮዎቻችን ጤናማ ያልሆኑ አስተምህሮዎች አሉ እና እነዛ ነገሮች ምን አደረጉ? እኛ እያደግን ስንሄድ ስለ ገንዘብ ግልጽ የሆነ ሐሳብ የለም። ስለ ገንዘብ ግልጽ የሆነ እቅድ የለም። ስለ ገንዘብ የሆነ ሰው ገንዘቡን በሚገባ ማኔጅ ሲያደርግ ካየ ነው ይሄ ስግብግብ፣ ይሄ ስስታም አይደለ ምን የምንለውና የምር ያ ሰው ስስታም ሆኖ ነው ወይስ በፕሮግራም ስለሚመራ ነው? የምር ያ ሰው ምንድነው የሚባለው ስግብግብ ስለሆነ ነው ወይስ ዛሬ ላይ በደንብ አድርጎ ሴቭ እያደረገ ነው? ስለዚህ በአጠቃላይ ስለ ፋይናንስ የሚያወሩ መጽሐፎች ወይም ደግሞ ፋይናንስ ላይ ፋይናንሻል ኢንተለጀንስ የሚባሉት ፋይናንሻሊ ኢንተለጀንት የሆኑ ሰዎች እንዴት የሚኖሩ ሰዎች ናቸው? ገቢያቸውን እንዴት ነው ማኔጅ የሚያደርጉት? አሁን አንድ ሰው ገቢውን ማኔጅ ለማድረግ በቃ እኔ ገቢን ማኔጅ አደርጋለሁ፣ ሴቭ አደርጋለሁ። መቼ? ገንዘብ ሳገኝ ነው፣ አሁን አይደለም። መቼ ነው ገንዘብ የምታገኘው? መቼ ነው ገንዘብ ሴቭ ማድረግ የምንጀምረው? አለ እንደ የተቀመጠ ህግ አለ። ለምሳሌ ይሄን ያህል ብር ሲኖርሽ ነው ሴቭ ማድረግ መጀመሪያ ያለብሽ፣ ወይም ደግሞ ይሄን ያህል ብር ሲኖርሽ የብርህ ጣሪያ ሲደርስ ነው ሴቪንግ መጀመሪያ ያለብሽ፣ ሰደቃ መጀመሪያ ያለብሽ፣ መስጠትን አስራትን የሚባል ነገር አለ እንደ የለም። ምክንያቱም በትንሹ የለመደ ሰው ትልቁን የሚያመጣው እሱ ነውና ስለዚህ ሴቪንግ የሚባለው ነገር የኛ ማህበረሰብ ውስጥ አልተለመደም፣ ወይም ደግሞ ገንዘቡን ማኔጅ ማድረግ ቶታሊ አልተለመደም። ተው ሴቪንግ። ስለዚህ ገንዘብ ሲመጣ ለምሳሌ ወደ ኪሴ የሆነ ገንዘብ ሲፈስ ዞሮ ዞሮ ከንግዴም ይሁን ተቀጥሬም ልስራ ብቻ ከሆነ ቦታ ገንዘብ ወደ እኔ ኪስ ሲፈስ በምን መልኩ ነው እኔ ማኔጅ ነው? ስለዚህ እንግዲህ በአምስት ቦታ እንክፈለው ነው የሚባለው። ፋይናንስ ገንዘባችን ሲመጣ 5 ቦታ እንክፈለው ነው ማለት። ለምሳሌ መቼስ ሁላችንም ሰዎች ነንና እንበላለን፣ እንጠጣለን፣ እንኖራለን ማለት ኪራይ አለብን አይደል? ስለዚህ እሱን ለቤዚክ ኒዶች እና ሪስፖንሲቢሊቲዎች አይደለ? ሪስፖንሲቢሊቲዎች አሉብን እንደ እናት ወይም እንደ አባት አንድን ቤት እንደሚያስተዳድር ሰው እንበላለን፣ እንጠጣለን። ስለዚህ ሪስፖንሲቢሊቲዎቻችን ምንድናቸው? ለምሳሌ የቤት ኪራይ አለብን፣ ምግብ አለብን፣ የተለያዩ ዩቲሊቲዎች አሉብን። ነዳጅ ለምሳሌ መኪና ካለን ነዳጅ ያስፈልገናል፣ ወይም ደግሞ ለትራንስፖርት የምንከፍለው ዞሮ ዞሮ ከሆነ ቦታ የሆነ ቦታ የምንሄደው በገንዘብ ነው። ስለዚህ ለነዚህ ሁሉ ትናንሽ የምንላቸው ትናንሽ ነው እኮ 50 ብር ነው እኮ 100 ብር ነው እኮ 150 ብር ነው የምንለው ጭምር ገንዘባችንን ማኔጅ አድርገን የት እንደሚሄድ የገንዘብ ተፋሰሱ ጤነኛ እንዲሆን የምንፈልግ ከሆነ ገንዘባችንን በሚገባ ከየት ወዴት እንደሚሄድ ካወቅን ምን ያህል አለኝ ምን ያህል የለኝ ምን ያህል ዝም ብዬ ያባከንኩኝ ነው ምን ያህል ሴቭ እያደረኩ ነው የሚለው ነገር ፍንትው ብሎ በደንብ አድርጎ ግልጽ ይልልናል። ስለዚህ የመጀመሪያው እንዳልኳችሁ አስፈላጊ የሆኑ ነገሮች ናቸው አይደል? ሰው ቤት ውስጥ መጠለያ ያስፈልገዋል፣
ያው ቤዚክ ኒድ ከሚባለው መጠለያ ያስፈልገዋል፣ ምግብ ያስፈልገዋል አይደል፣ ልብስ ያስፈልገዋል። እነዚህ ነገሮች ቤታችን ውስጥ ለምሳሌ ልጆች ካሉ ልጆቻችን ይማራሉ፣ የትምህርት ቤት ክፍያ አለብን። የሜቢ በመኪና የሚሄዱ ከሆነ የመኪና ክፍያ አለብን። ላይክ ሃውስ ሆልድ ደግሞ ሰፖርት የሚያደርጉ ነገሮች አሉ። ቤታችን ጤነኛ እንዲሆን ሰፖርት የሚያደርጉ የተለያዩ የጽዳት ምናምን ብቻ የምንገዛዛቸው ነገሮች ቤታችንን ቤት መስሎ እንዲቀጥል የሚያደርጉን ለምሳሌ ኦልሬዲ ስኳር ያለበት ወይም ግፊት ያለበት ቋሚ የሆነ የመድኃኒት ግዢ ያለበት ማለት ነው በወር ቋሚ። እነዚህ አሁን እያወራናቸው ያለነው ነገር ኦኬዥናል የሚመጡብን ነገሮች በድንገት የሚመጡብን ወጪዎች ሳይሆኑ ቋሚ ወጪዎቻችንን ለይተን መጀመሪያ ማለት ነውና ለምሳሌ አሁን የእንበልና ጂም ሜምበርሺፕ የተመዘገበ ሰው ወርሃዊ ነው በቃ ክፍያው። ኦኬ ስለዚህ ወርሃዊ የሆኑ ክፍያዎች እናታችሁን የምትረዱ ከሆነ ወይም ደግሞ ቤተሰብን የምትረዱ ከሆነ ቋሚ የሆነ ወጪ አለባችሁ። እንዳልኳችሁ ለሰደቃ ወይም ለአስራት ለቋሚ የሆነ ወጪ አለብን ብለን ተጻፈን ብራችን ሲመጣ ደሞዝ በሉት ዲቪደንድ በሉት እሺ ምንድነው የሚባለው ነጋዴም ሁኑ ብቻ ምንም የሆነ ብር ወደኛ ኪስ የሚገባውን ብር በአግባቡ በተለይ እንዝረከረካለን። ተቀጣሪ ከሆነም ትንሽ ብር ናት እንዴት ነው ሴቭ የምናደርገው ከዚህ ብለን ነው እኔ ስለ ሴቪንግ ሳወራ ባይዘ ብዙ ብር ሴቪንግ አይደለም የምናወራው። እንዳውም ሴቭ ማድረግ ያለበት ድሃው ነው፣ ገንዘብ የሌለው ሰው ነው። ገንዘብ የማያለው ሰውዬ እኮ የሆነ ነገር ላይ የሆነ ሰዓት ላይ ሰብሰብ አድርጎ የሆነ ነገር ማድረግ ይችላል። እኔና እናንተ ግን ሰብሰብ ማድረግ አለብን እና ስለዚህ በዚህ መሰረት ይሄኛው ካታጎሪ እንግዲህ አብዛኛውን የደሞዛችንን ወይም ደግሞ አብዛኛውን የገቢያችንን ምንድነው የሚይዘው ወጪ ነው ማለት ነው። 50% እንበለው ከገቢያችን 50% ለዚህ እንክፈል፣ 60% እንክፈል። እሱ የቤተሰብህ ብዛት የገቢህ መጠን ይወሰነዋል። ስለዚህ ራሳችሁ በፈለጋችሁት መልኩ ቴለር ታረጉታላችሁ። ይሄ አንደኛው የወጪ አይነት ነው ማለት ነው። ቋሚ ወጪ ነው፣ ወርሃዊ ቋሚ። ሌላው ግን ዝም ብለን አንድ አካውንት ውስጥ አይደለም ገንዘባችንን መክተት ያለብን እና ሁለተኛው ሊኖረን የሚገባ አካውንት የኢንቨስትመንት አካውንት ነው። የኢንቨስትመንት አካውንት እንዴት ነው መሆን ያለበት? ምንድነው ኢንቨስትመንት ስንለው? ኢንቨስትመንት ስንል ዛሬ ብድግ ብለን ቤት እንግዛ፣ ዛሬ ብድግ ብለን የሆነ ትልቅ ነገር ማድረግ አንችልም። በተለይ በደሞዝ ማናችንም ባይዘው እኔ በአንድ ቀን አይደለም ቤት የገዛው በኢንቨስትመንት ፈንድ ውስጥ ገብቼ ነው። የሚገርማችሁ ነገር የዛሬ 10 ምናምን ዓመት እና እነግራችኋለሁ። ሶ ኢንቨስትመንታችን ውስጥ ምንድነው የሚካተተው? ለምሳሌ ኢንቨስትመንት ስንል በሎንግ ተርም ፕላን ወይም በረጅም ጊዜ ሂደት ገንዘብ ሊያመጣልን የሚችል አሴቶች ማለት ነው። ለምሳሌ ሪል ስቴት በአንዴ ብድግ ብለህ 15 ሚሊዮን መክፈል አንችልም። ተቀጥረን ነው የምንሰራው። የራሳችን ደግሞ ዛለን ወይም የራሳችን ስራ አለ። ስለዚህ ምንድነው የምናደርገው ነው የሆነ እንትን አለ አይደለ? እነዚህ ፕሮፐርቲ ዴቨሎፐሮች እነሱ ጋር ሄደን 10% በየወሩ መክፈል የምንችልበት ወይም ደግሞ በየ3 ወሩ በእርግጥ ብዙ ሪል ስቴቶች የራሳቸው የሆነ አከፋፈል ሜቶዶች የሚከተሉት ሜቶዶሎጂ ያላቸው። ለምሳሌ አንዳንዱ ኮንስትራክሽን ቤዝድ ከሆነ የሚያስከፍለው በኮንስትራክሽን ቤዝድ ያስከፍላል። በተርም ቤዝድ ደግሞ የሚያስከፍሉ ከሆነ በተርም ቤዝድ ነው፣ በጊዜ ቤዝድ ማለት ነው። እሺ ስለዚህ ምቹ ነው ለኔና ለእናንተ፣ ለተቀጣሪው ምቹ ነው። በነገራችን ላይ ፐርፌክት ሆነን ቤት የምንገዛበት ፐርፌክት ሆነን ቢዝነስ የምንጀምርበት ጊዜ ስለሌለ ይሄ ኢንቨስትመንት ምንድነው የሚባለው ሰንዱቃችን ሳጥናችን ጤነኛ ሳጥን መሆን አለበት ማለት ነው። ስለዚህ እዛ ጋር 20% እንበል፣ እዚህ ጋር የምናስቀምጠው 10%፣ 15% እንደየችሎታችን ብቻ ግን ዲሲፕሊን መሆን ይጠበቅብናል። ዛሬ የሆነ ወር ላይ ጣል አድርገን የሚቀጥለው ወር ላይ የምናወጣ ከሆነ ዲሲፕሊን አይደለም። ልብ በሉ፣ ስኬታችን ሁሌም በዲሲፕሊናችን እየተወሰነ። ስለዚህ ለምሳሌ ይሄ ምንድነው እነዚህ ትንንሽ ወርቆች አሉ እኮ የሚሸጡ አይደለ? ከግማሽ ግራም አንስቶ 1 ግራም 2 ግራም እነሱ ራሳቸው ዝም ብሎ ገዝቶ ማስቀመጥ ከኢንቨስትመንት እንትንህ ውስጥ አንዱ ነው። ሌላው እንዳልኳቸው ሪል ስቴት ብያቸዋለሁ። ሌላው የቢዝነስ ግሮዝ ፈንድ። ለምሳሌ አሁን ሪል ስቴት አላችሁ። ያንን ሪል ስቴት በደንብ በሰፊው ለመስራት ብር ያስፈልገናል፣ ወይ ደግሞ ኢቭን ራሱ አድጎ እስኪያልቅ ድረስ ብር ይፈልጋል ራሱ ማለት። ስለዚህ ለነዚህ ነገር ኢንቨስትመንት ያስፈልገኛል። ብዙ ብር እንዳይመስላችሁ በነገራችን። አሁን እኛ ያለንን ብር ነው 10,000 ብር ደሞዝ ቢኖር ስቲል ኢንቨስትመንት ፈንድ ሊኖር ይገባልም ይችላል። $10,000 ሊሆን ይችላል፣ 10,000 ሽልንግ ሊሆን ይችላል፣
10,000 ድርሃም ሊሆን ይችላል 10,000 ሪያል ሊሆን ይችላል አላውቅም እኔ ጀስት እያወራኋችሁ 3,000 ሊሆን ይችላል 3,000 ድርሃም ደዝማት ከረንሲያችሁን ጥሩት አይ እኔ የማገኘው ዛሬ ለራሴ አይበቃኝም አብቃቃ ከምታገኙት ሚንስ በታች መኖርን እንማር እኛ ማበረሰብ በጣም ይሄ አምባገነናዊ የሆነ ወጪ ነው የምናወጣው በተለይ ገንዘብ እጃችን ገብቶ በሳምንት እስከ ሳምንት ድረስ አምባገነናዊ የምንበላው ውጪ ነው የምንጠጣው ውጪ ነው ጓደኞቻችንን እንጋብዛለን ይሄ ብር ከዛ ሁለተኛ ሳምንት ላይ ግን ዘመነ ኦዲት ውስጥ ስትገቡ ብሩ ይሄዳል በቀደም አይደል እንዴ ብር የተቀበልኩት እኔ ከብዙ ሰዎች ጋር እገናኛለሁ በተለይ ፋይናንስ ላይ እና በጣም ሁሌ የሚገርመኝ ነገር ምን እንደሆነ ታውቃላችሁ እጃችን ላይ ብር ሲገባ ኦዲት አናረግም ከእጃችን ሲያልቅ ግን ኦዲት ማድረግ እንጀምራለን ነው ሲገባ እንዳልኳችሁ ቦታ ቻናል ብናበጅለት ይሄኛው እዚህኛው ቻናል ውስጥ ይገባል ይሄኛው እዚህኛው ቻናል ውስጥ ይገባል ይሄኛው እዚህኛው ስለዚህ ብራችሁ የት እንደገባ ትሬስ ማድረግ ይቻላል ምን እንዳለኝና ምን እንደሌለኝ ትሬስ ማድረግ ይቻላል ማለት መገመት ይቻላል ዝም ብላችሁ ግን ያገኛችሁን ሁሉ ስትገዙ ያገኛችሁትን ሁሉ ስትበሉ ያገኛችሁ ሰው ስትጋብዙ ውላችሁ ብራችሁ እጃችሁ ላይ እንዲበረክት አትጠብቁ ይህን ስላችሁ እንዳልኳችሁ ለሰደቃ የብቻ ፕሮግራም ስላላችሁ ማለት ነው ስለዚህ ኢንቨስትመንታችን በዚህ መልኩ ቼክ እናደርጋለን ማለት ነው እንዘጋጅበታለን ሶስተኛው የፈንድ አይነት ኢመርጀንሲ እና የሴፍቲ ፈንድ ነው ብዙ ጊዜ ሰዎች ነን ኤክስተርናል የሆኑ ወይም ደግሞ በእኛ ቁጥጥር ውስጥ ያልሆኑ ነገሮች ያጋጥሙናል ለምሳሌ የቤተሰብ መታመም ሊሆን ይችላል የልጅ መታመም ሊሆን ይችላል ያላሰብነው አይነት ፍላይት ሊያጋጥመን ይችላል ያላሰብናቸው ወጪዎች ብዙ ጊዜ ሊመጡ ይችላሉ ኢቭን አንዳንዴ በዓሎች ይመጣሉ በዓሎች ሲመጡ ያልገመትናቸው ወጪዎች ውስጥ እንገባለን እና ስለዚህ እነዚህ ለኢመርጀንሲ ፈንድ ከዛ ከዋናው ገንዘብ አትነካም ዋናው ገንዘብ ማቆር የልጆች ትምህርት ቤት ክፍያ የቤት ኪራይ ክፍያ አይ ይሄ መጀመሪያው ኦሬዲ ቦታውን ይዟል ያ አይነካም ያ ኦሬዲ በቃ ይወጣል የመጀመሪያ ሳምንት ከፋፍለት ተጨርሷል ተጨረስከው ወዴት ትሄዳለህ ወደ የኢንቨስትመንት ገንዘብ አይነካም ስለዚህ የኢመርጀንሲ ፈንድ የብቻችን ነው ማለት ለብቻ ነው የሚኖረን ማለት ስለዚህ የኢመርጀንሲ ፈንድ ለምሳሌ ነጋዴ ከሆንክ ሁሌም አንዳንዴ በጣም የሚገርማችሁ አሁን እንግዲህ ባለው ሁኔታ ለምሳሌ ነዳጅ በመጨመሩ ምክንያት አንዳንዴ መኪኖች እኛ በመንፈልግበት መልኩ ሄዶ የምንፈልገውን ዕቃ አይጭኑልንም ያ ዕቃ ባለመጫኑ ደግሞ ስራችን ይቀዛቀዛል ሽያጫችን ይወርዳል ስለዚህ ኢመርጀንሲ ፈንድ ማለት በዚህ ጊዜ የምንጠቀማቸው ገንዘቦች ናቸው ለኢመርጀንሲ ያስቀምጣችሁት ሲኖራል አውጥታችሁ የምትጠቀሙት ያስቀምጣችሁት ከሌለስ ከዋናው ልትነኩ ከዛ በኋላ ልጆቻችሁ ከትምህርት ቤት ቢወጡ ወይስ ከዛ አከራያችሁ መጥቶ አንድ ሁለት አይዶን ነው ይውላችሁ የገንዘብ ንቃታችን በወረደ ቁጥር የህይወታችን ንቃት የህይወታችን ኳሊቲ ይወርዳል የገንዘብ ህይወታችን ንቃቱ በጨመረ ቁጥር የምንኖረው ህይወት ኳሊቲ ለምን ስትረስ ውስጥ አንገባ ስለዚህ ለሎው ሲዝን ነገሮች ባሰብናቸው ባቀድናቸው ሳይሄዱልን ሲቀሩ የፋሚሊ ኢመርጀንሲ እንዳልኳችሁና አንዳንዴ የቢዝነስ ኢሹዎች ሊኖሯችሁ ይችላሉ አንዳንዴ እኔ ሳላስብ አንዳንዴ ቻይና ሄጄ የሆነ ነገር ማድረግ ይጠበቅብኛል አስቡት እንግዲህ ቻይና በአሁኑ ሰዓት በተለይ ምን ያህል ኬት ውድ እንደሆነና ስለዚህ ያ ሁሉ ነገር ኬት ነው የሚወጣው ከፋሚሊ ምግብ አይደለም ኬት ነው ከኢመርጀንሲ ፈንድ ነው የምናወጣው ሌላ ፐርሰናል ግሮዝ እና ቢዝነስ ግሮዝ ለራሳችን እድገት ለቢዝነሳችን እድገት የሚያስፈልጉን ነገሮች ለምሳሌ አሁን እኔ የኮንሰልተንሲ ፊርም ላይ ነው ያለሁት ስለዚህ መጽሐፎችን መግዛት አለብኝ አንዳንዴ እስከ 10,000 እስከ 15,000 የሚሸጡ መጽሐፎች አሉ ስለዚህ ለዛም በጀት ማስቀመጥ አለብኝ ዝም ብዬ ብልጅ ያረኩኝ ከዚህኛው አካውንት ወደዛኛው የሚባል ነገር ነው ይሄኛው አካውንት እኔ እኮ አይደለም ኦሬዲ የሰው ነው በወር የሚፈለግብኝ ነገር ነው ስለዚህ የግሮዝ ፐርሰናል ግሮዝ እና ለቢዝነስ ግሮዝ ቢዝነሳችን ለማሳደግ አንዳንዴ ከኔ አይነት ማይንድ ሴት ካላቸው ሰዎች ጋር ለመገናኘት የሆኑ ሴሚናሮች የሆኑ ኮርሶች የሆኑ ሚቲንጎች ለምሳሌ በኢትዮጵያ ደረጃ ቻምበር ኦፍ ኮሜርስ የሚያዘጋጃቸው የቢዝነስ ስልጠናዎች አሉ የቢዝነስ ኮርሶች የቢዝነስ ልምዶች አሉ ኢቭን ቻምበር ኦፍ ኮሜርስ የሚያዘጋጀው ኢትዮጵያ ውስጥ ብቻ አይደለም የተለያዩ ሀገሮች ላይ ሄደን ልምድ እንድንቀስም ከሳውዝ አፍሪካውን ብዙ ጊዜ ሳውዝ አፍሪካ ጋር ብቻ ከመሰል እህት ሀገሮች ጋር ወይም መሰል አጋር ኩባንያዎች ጋር ሄዳችሁ ሚቲንጎችን ያምን ያሳያችኋል ስለ ቢዝነሳችሁ የት እንዳላችሁ እድገታችሁ
ምን እያደጋችሁ ነው ወይስ እዛው ጋር ነው ያላችሁት? ስለዚህ ይሄንን ቢዝነሳችንን ማሳደግ ስላለብን ቢዝነሳችን በሚገባ እስከ ሌቭል እንዲሆን ስለሚያግዘን የቢዝነሳችንን እድገትን እንድንቃኝ ስለሚያደርገን መጽሐፍ መግዛት፣ ኮርስ መውሰድ፣ ትሬኒንግ መውሰድ፣ የተለያዩ ሚቲንጎች ላይ መገኘት ብዙ ዋጋ ያስወጣል። እኔ አንዳንዴ እስከ ቱርክ ድረስ እሄዳለሁ ስልጠና ለመውሰድ። ለምን? በጣም ብዙ ልምድ ስላላቸው ከነሱ ልምድ ቢወስድ ቢዝነሴን በሚገባ አሻሽላለሁ ብዬ ስለማስብና ስለዚህ የተለያዩ አይነት ሊደርሺፕ ስልጠናዎች ይዘጋጃሉ። ስለዚህ ራሳችን ላይ በጀት አስቀምጥ። እንዲህ ስላቸው እኔ አሁን በወር ነው 500 ብር ብታስቀምጡ በአመት 6000 ብር ይመጣል። በዶላር ከሆነ $500 በወር ብታስቀምጡ በአመት $6000 ይመጣል። ስለዚህ በአመት $6000 አስቀመጥኩ ማለት ወይም 6000 ድርሃም አስቀመጥኩ ማለት ወይም 6000 ሪያል አስቀመጥኩኝ ዋሬቨር አስቀመጥኩኝ ማለት ለምፈልገው ፐርፐዝ ማዋል ይችላል ብለዛ። ስለዚህ ተጨናንቄ አይደለም የማደርገው፣ ኦልሬዲ ያስቀመጥኩት ፈንድ አለኝ ማለት ነው። ይሄ አራተኛ የፈንድ አይነት ነው። አምስተኛ የፈንድ አይነት ያው ሰዎች ነን፣ መዝናናት እንፈልጋለን። ደግሞ መዝናናትም አለብን በነገራችን ላይ። ለምን? ጭንቅላታችንም ይደክማል፣ ሰውነታችን ይደክማል፣ ፋሚሊ ያለን መርሳት የለብንም ራሳችንን እና ስለዚህ ለፋንና ለላይፍ ስታይል ማስቀመጥ አለብን። እንደ ማህበረሰብ የትራቭል ባህላችን ወይም የጉዞ ባህላችን በጣም የወረደ ነው። ይገርማቸዋል። ሰው እኮ በቃ አመቱን ሙሉ ተዘጋጅቶ 500 ብራቸውን ወይም $500 አይ ዶንት ኖ ብቻ $100 የሚሆን ዋሬቨር ሴቭ አድርጎ አመት መጨረሻ ላይ የሆነ ብር ይመጣል። ለምሳሌ ሲምፕል ምሳሌ ብንወስድ $500 ሴቭ ማድረግ ችያለሁ ማለት እንዳልኳችሁ፣ በነገራችን ላይ ተጨናንቃችሁ ቢሆን ሴቭ ማድረግ አለበት። ተጨናንቃችሁ ስል ግን ከቅድሙ ጋር ነክተን አይደለም፣ ከቅድሞቹ ላይ ነክተን አይደለም፣ ብቻ እንደ አቅማችን ነው ሴቭ የምናደርገው እና ሌትስ ሴይ እስኪ $200 በወር ሴቭ ማድረግ ችለናል፣ ከወጪ ቀሪ ማለት ነው አይደለ? $200 ሴቭ ማድረግ ችለናል ብለን ብናስብ $200 በአንድ ወር አይደል? በ12 ወር ስንት ይሆናል? $2400። ስለዚህ $2400 ለትራቭል እንዳው ምናልባት ውጪ ሀገር ባያስወጣኝ እንኳን ቢያንስ ሀገር ውስጥ ውጪ የምትኖሩ ሰዎች ለምሳሌ ዱባይ የምትኖሩ ሰዎች ከዱባይ ብድግ ብላችሁ አቡዳቢ መሄድ፣ ወይ ደግሞ ከአቡዳቢ የምትኖሩ ሰዎች ብድግ ብላችሁ አልዓይን መሄድ፣ ብድግ ብላችሁ ሳዑዲ መሄድ፣ ቅርባችሁ ነው በመኪና መሄድ የሚቻልባችሁ። በዚህ ብር ማኔጅ ማድረግ የምንችላቸው ትራቭሎችን ማኔጅ ለማድረግ ኢትዮጵያ ውስጥ ያላችሁ ሰዎች ከአዲስ በጣም የሚገርመኝ እኔ አዘጋጃለሁ ኢቨንት እና አንድ ጊዜ በጣም የማይረሳኝ በጣም የምወደው የስራ ባልደረባዬ ነው፣ በጣም የማከብረው ታላቅ ወንድሜ ነውና ወደ 34 አመት ሰርቻለሁ ነው የሚለው። ብዙውን ጊዜ 34 አመት ተቀጥሮ ሰርቷልና ባለፈው አመት የሆነ ፕሮሞሽን አውጥተን ኢትዮጵያ ውስጥ የት ሄድን? ላንጋኖ ሀይቅ ነው ብቻ ሄድን፣ ብቻ ወደ ዝዋይ መጥቼ አላውቅም፣ አውጥቼ አላውቅም። እንግዲህ እድሜውን መገመት ትችላላችሁ 34 አመት ተሰራ። ስለዚህ ይሄ ማለት ምን ማለት ነው? የማይሄድ ሰው ብዙ ትራቭል የማያደርግ ሰው የተኛ ውሃ ነው። የተኛ ውሃ እኮ ልምድ የለውም፣ የተኛ ውሃ እውቀት የለውም፣ የተኛ ውሃ ህይወት የለውም። ስለዚህ እንደ ማህበረሰብ በነገራችን ላይ ንቃተ ህሊናችን አዝጋሚ የሆነው አንሄድም። በቃ ማለት በጣም የሚገርማቸው ነገር ጎረቤት አጓራባት ሀገሮች በጣም በመሄድ የሚታወቁ ሶማሌዎች ናቸው። ሶማሌዎች የሌሉበት ሀገር የለም። በጣም ንቁ ናቸው፣ አይፈሩም፣ ቢዝነስ ይሰራሉ። ሀገር የላቸውም፣ አይኑራቸው። ግን እንደ ግለሰብ ኮሚኒቲ ያላቸው፣ ያ ኮሚኒቲ በሄደበት ሀገር ሁሉ እድገት አለው። ዩ ኖ ዋይ? ስለሚሄዱ ይሄዳሉ። በቃ ይገርማል እኮ ብድግ ብሎ ከጅጅጋ ብድግ ብሎ ከሆነ ሀገር ብድግ ብሎ ጅጅጋ ይሄዳል፣ ከጅጅጋ ብድግ ብሎ ጅቡቲ ይሄዳል፣ ከጅቡቲ ብድግ ብሎ የሆነ ሀገር ይሄዳል። እነዚህ ሰዎች ናቸው፣ እኛም ሰዎች ነን። ስለዚህ ትራቭል እናድርግ። እኛ የግድ ሀብታም ወይም ደግሞ በቃ ይሄ ፊልቲ ሪች መሆን አይጠበቅብንም። ቫኬሽን ለመሄድ ልጆቻችሁ ይዛችሁ ልጅህን ይዘህ ስሞል ፋሚሊ ካላችሁ ይዛችሁ ሄዳችሁ ችግር እኮ የለውም። 4 ቀን 5 ቀን እኮ ማደር አይጠበቅብንም። አንድ ቀን በቂ ነው እኮ ለቫኬሽን። ስለዚህ ግን ያልተዘጋጀንበት ህይወት የሆነ ቀን መታ የምንኖርበት ላይፍ ስታይል ዴቨሎፕ የሚደረግ ነገር ነው። ትሩ ታይም ሀቢት ነውና ምንድነው ልማድ ነውና ልማድ ኦቨርናይት የሚመጣ ነገር ሳይሆን እኛ አስበን ተጨንቀን የምንገነባ ነው። ስለዚህ የገንዘብ አያያዝ ልማድን ዴቨሎፕ እናድርግ እንደ ማህበረሰብ። ስለዚህ የተለያየ አካውንት ነው የሚኖረን ማለት ነው። የቅድም እንዳልኳቸው የቤዚክ ኒድ እና ሪስፖንሲቢሊቲ አካውንት ለብቻ ይኖረናል። የኢንቨስትመንት አካውንት ለብቻ ይኖረናል። የቢዝነስ እና ፐርሰናል ግሮዝ አካውንት ለብቻ ይኖረናል። እንደን
የላይፍ ስታይል ፈንድ ለብቻ ይኖረናል። ስለዚህ አምስቱ ላይ በደንብ አድርጋችሁ ስሩ። ከዛ በተለይ ስትጀምሩ ስትረስ ያደርጋችኋል። ስትረሱን አትጥሉት። ምክንያቱም ዛሬ ስትረስ ሆነን ነገ ስትረስ ለስ የሆነ ህይወት ብንኖር ነው የሚሻለን። ዛሬ ተጨናንቀን ነገ ከጭንቀት ነፃ የሆነ ህይወት ብንኖር ነው የሚሻለን። እና ኢማጂን አድርጉት። አንድ ምሳሌ እንስራና ለምሳሌ በ25 ዓመት አንድ ሰው ሌትስ ሴይ የሪታየርመንት ፈንድ ቢኖረውና ቢያስቀምጥና ሪታየርመንት ፈንድ 500 ብር ነው ብለን ብናስብ ለሪታየርመንት ነው ያስቀምጠው። ምንም የሚነካ አይደለም። በቃ ለጡረታ ብሎ ያስቀመጠ ብር ነው። እሺ ስለዚህ በአመት በ12 ሳበዛው 500ን በ12 ሳበዛው 6000 ብር ወይም 6000 ድርሃም ዋሬ ነው። ይሄንን እንግዲህ አንድ ሰው በ25 ዓመቱ ነው ስራ የጀመረው ተባብለናልና በ65 ዓመቱ which is almost 40 ዓመት አካባቢ ነው የሚሰራው። 40 ዓመት ብናበዛ የሚገርማችሁ ነገር $240,000 ወይም $240,000 ድርሃም ወይም ደግሞ $240,000 ብር ይኖራል whatever በ500 ብር ሴቭ በማድረግ። አሁን የኛ የሴቪንግ አመለካከታችን መስተካከል አለ። ዛሬ በደንብ አድርገን ሴቭ ያላደረግነው በ50 ዓመቴ በ40 ዓመቴ ኦሬዲ እድሜ ከከዳኝ ጉልበቴ ከከዳኝ ልጅነቴ ከከዳኝ በኋላ ሴቭ ላድርግ ብል ስኬት ይመጣል፣ ጉልበቱ ስኬት ይመጣል። ገብቷችኋል? ስለዚህ ጠብታ ነው ወንዝን ይሞላል የሚባለው አይደለ? ጠብታ ነው እኮ ድንጋይን ይሰብራል የሚባለው። ስለዚህ the power of small action, the power of small saving, the power of small change በፋይናንስ ህይወታችን ላይ የሚገርም ቼንጅ ያመጣል። ስለዚህ ዲሲፕሊን ብቻ ነው የሚጠይቀን። ልብ በሉ እንግዲህ የፋይናንስ ህይወትህ ቤተሰብን እየኮነን መኖር አንችልም፣ ወይም አካባቢያችንን መኮነን አንችልም። መኮነን ካለበት እስከዛ ድረስ ሴቪንግ ካልጀመርክ መኮነን ካለብን እኛው ነን እና ኮነኔ ደግሞ አሁንም ምንም አያመጣልንም እና ስለዚህ ወደ ሴቪንግ ህይወታችን ወደ በሚገባ እንዳልኳችሁ እነዚህ